ፍጹም ሙላት ቤተክርስቲያን ክብር ለጌታ ይሁን። ሁላችሁም በጌታ በኢየሱስ ስም እንኳን በእግዚአብሔር ፍጹም ሙላት ቤተክርስቲያን የሮብ የጸሎትና የቃል ጊዜያችን ተገኛችሁ። ጌታ ይባረክ። ወደ ላይፍ ከመምጣታችን በፊት ቀደም ብለን እየጸለይን ነበር። እግዚአብሔር ይመስገን። አሁን ደግሞ የእግዚአብሔርን ቃል የምንካፈልበት ፓወርፉል የሆነ ጊዜ አለን። ሰሞኑን በተለይ ሮብ ማታ እግዚአብሔር በህይወታችን ላይ የሰጠንን ትልልቅ ሚስጥራቶች ቁልፎች እግዚአብሔር እየገለጠልን ያለበት ወቅት ነው። ላስት ዊክ ስለ ተስፋ አስተምሬ ነበር። ብዙ ሰዎች እንደተጽናኑበት እግዚአብሔርም ተስፋቸውን እንዳደሰ ሲነግሩኝ ነበር። አሁን ደግሞ ዛሬ በእግዚአብሔር ጸጋ በጣም ትልቅ እግዚአብሔር ለኛ የሰጠን መንፈሳዊ ስጦታ አለ። ካልተጠቀምንበት ግን ጥቅሙን ማናቀው፣ ከተጠቀምንበት ደግሞ ምንጠቀምበት ትልቅ እግዚአብሔር የሰጠን ትልቅ ስጦታ አለ። ለማታቁት አስተዋውቃችኋለሁ፣ ለምታቁት ጨምርላችኋለሁ። ዛሬ ለመጀመሪያ የሰማችሁት ደግሞ ካለ ጌታ ይባረክ። እግዚአብሔር ቢውልድ ያደረገን ስለሆነ ያለው በዛ እንሄዳለንና በልሳን ስለመጸለይ ለነግራችሁ ፈልጋለሁ። ልሳን መጸለይ ጥቅም ምንድነው? በአእምሮ መጸለይ የሚባል አለ፣ በልሳን መጸለይ የሚባል አለ። ሁለት አይነት ጸሎት አለ። በአእምሮ መጸለይ ምናቀውን ነገር መጸለይ፣ ምናቀውን ነገር መለመን፣ ምንፈልገውን አሁን ያለውን ነገር መለመን ማለት ነው። በልሳን መጸለይ ደግሞ ጌታ ይባረክ የእግዚአብሔርን ሐሳብ የምንጸልየው ጸሎት ነው። ልሳን ጊፍት የሆነ ልሳን የሚጸልዩ ሰዎች አሉ። another tongue ምንለው ማለት ነው። ሼብራ ማጋላሪያ ያልን የምንጸልየው ሰዎች ምን ቋንቋ ነው ምንድነው የሚሉት ነገር ማለት ነውና ምንድነው ልሳን ስንል የመጀመሪያው ነገር አንድ ሰው የሚያምን አማኝ መሆኑ ምልክት ነው። ልሳን የመጀመሪያው ነገር ሳይን ነው። it's a sign አንድ ሰው ያምናል የሚለው ምልክት ነው። ምክንያቱም ማርቆስ ምዕራፍ 16 ላይ የሚያምኑትም እነዚህ ምልክቶች ይከተሏቸዋል ይልና አጋንንትን ያስወጣሉ፣ በአዲስ ቋንቋ ይናገራሉ ነው የሚለው። ስለዚህ አዲስ ቋንቋ መናገር፣ በልሳን መናገር አንዱ ሳይን ነው። በቃ ጌታ መቀበላችን አማኝ መሆናችን ምልክት ነው፣ አንዱ ምልክት ነው። ብዙ ሰዎች በልሳን ላይ ቴዎሎጂዎች ይሰራሉ፣ ዶክትሪኖች አላቸው። እንደገናም ደግሞ የመለያየትም አይነት መልክ አለው። ምክንያቱም በልሳን ማጸለይ መንፈስ ቅዱስ በወረደ ጊዜ በደቀ መዛሙርቱ ላይ ከወረደ በኋላ አሁን አይሰራም፣ ምንም የሚያረጋው ነገር የለም ብለው እንዲቆም የሚፈልጉ ሰዎች አሉ። እንተነው በአንድ እጄ ብቻ ልስራ እንደማለት ነው። ሁለት እጅ ተፈጥሯል ግን አንዱ ምንም ማያረግም፣ ምን ያረጋል? ሁለት ትርፍ ነው እንደማለት ነው የሚሆነው። ሰው ግን ልክ ነው። ከደህንነት ጋር በልሳን መጸለይና ለመጸለይ ድኗል አልዳንም የሚል ነገር የለውም። ምክንያቱም መስቀል ላይ ኢየሱስ ክርስቶስ በተሰቀለ ጊዜ ዛሬ በገነት ከኔ ጋር ትሆናል ያለው ሰውዬ ስላመነ ነው እንጂ የገባው በልሳን ስለጸለይ አይደለም የገባው። ስለዚህ አንድ ሰው በልሳን ቢጸልይም ባይጸልይም ድኗል አልዳንም የሚለው ነገር ምናደርግበት ነገር አይደለም። ነገር ግን የአማኝ ምልክት ድኖ በመድር ላይ ከቆየ አንዱ ምልክቱ የሚያምኑትም እነዚህ ምልክቶች ይከተሏቸዋል ይላል። ማርቆስ ምዕራፍ 16 ላይ ሄደን የእግዚአብሔርን ቃል ብናነብ እዛ ላይ ታገኙታላችሁ ማለት ነው። ስለዚህ it's one of the signs እግዚአብሔር ማርቆስ ምዕራፍ 16 ላይ የሚያምኑትም እነዚህ ምልክቶች ይከተላቸዋል ብሎ ካለው አንዱ አጋንንት ማስወጣት። አሁን የጸጋ ስጦታ ያላቸው ሰዎች ይመስሉናል አጋንንት የሚያስወጡት፣ ግን የጸጋ ስጦታ ያላቸው ሰዎች ቢያስወጡም ያመኑ ሁሉ ግን መብት ነው አጋንንት ማስወጣት። በሄድንበት ከሰውም እናስወጣለን፣ ከሰፈር ውስጥም እናስወጣለን፣ ከመስሪያ ቤት እናስወጣለን። አጋንንቶች በኢየሱስ ክርስቶስ ስም ስለሚንቀጠቀጡ የአማኝ ስልጣን ነው፣ የአገልጋይ ስልጣን አይደለም አጋንንቶችን ማስወጣት ማለት ነው። እሺ ኦኬ እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የሚያምኑት እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ፣ በአዲስ ልሳን ይናገራሉ። ስለዚህ one of the signs አጋንንት ማስወጣት ከቁጥር 14 ጀምሮ ያለውና ያነበብኩት እንደገናም ደግሞ በልሳን መናገር ነው። ስለዚህ ሳይንም ነው በልሳን መናገር ማለት ነው። ከዛው ተረፈ ደግሞ የልሳን ስጦታ ደግሞ የሚባል አለ። አሁን አማኝ ሁሉ የሚጸልየው ልሳን አለ፣
ደግሞ እግዚአብሔር እንደ ጊፍት አድርጎ ደግሞ አንደኛ ቆሮንቶስ ምዕራፍ 12 ላይ የሚናገረው ከሰጣቸው ስጦታዎች ደግሞ አንዱ በልሳን የመናገር ስጦታ ይሆናል። በልሳን የመናገር በታላላቅ ልሳኖች እየተናገሩ እግዚአብሔር እንደ ጊፍት የሰጣቸው ሰዎች አሉ። አሁን ፐርሰናል የሆነውን ለፐርሰናል ዩዝ የሆነውን ልሳንና እንደ ጊፍት የሆነውን ልሳን ልንለየው ይገባል። አንዳንድ ሰዎች ጊፍቱ ኢንተርፕሬት ይደረግና ቤተክርስቲያንን ለማነጽ የሚጠቅም ይሆናል። ፐርሰናል ዩዝ ግን ስለተሰጠ ልሳን ነው ማውራት የምፈልገው፣ ስለ ስጦታው አይደለም። እግዚአብሔር ይመስገን ፐርሰናሉ ላይ ነው ፎከስ ማድርገው። ስጦታው ደግሞ ያላችሁ ሰዎች ካላችሁ በእናንተ ስጦታ ደግሞ መገልገል እንወዳለን ማለት ነው። ነገር ግን ስለ ፐርሰናል ዩዝ በቃ በልሳን የሚጸልይ ሰው ምን ይጠቀማል የሚለውን ነገር እንድናይ ፈልጋለሁ ማለት ነው። ያልተጠቀማችሁበት ነገር ትርፍ አይሰጣችሁም። ለምሳሌ መኪና ኖሯችሁ ነድታችሁት ወደዚህ ካልመጣችሁ በእግራችሁ ከመጣችሁ የመኪናው መኖር ጥቅሙ ምንም ላይ አይውልም። ምክንያቱም እየተጠቀማችሁበት አይደለም። ላበላቦናችሁ ቸርች ትደርሳላችሁ። ላበላቦናችሁ እያረፈዳችሁ እየተጋፋችሁ ለምን ቢኖራችሁ እየተጠቀማችሁበት አይደለም። አንድ ሰው መኪና ገዝቷል ግን መንጃ ፈቃድ የለው መንዳት አይችልም። የመኪናው ባለቤት ስለሆነ መንዳቱን አለመቻሉ መንጃ ፈቃድ አለመኖሩ ተጠቃሚ እንዲሆን አያረጋውም። ልክ እንደዚሁ በልሳን መሞላት አንዳንዱ ሰው ይፈራል። ሰይጣን ባይዘው ይሄ ከባድ መሳሪያ እንደሆነ ስለሚያውቅ ዳግም የተወለደውን ሰው የሰይጣን ልሳን ብትሞላስ ብሎ ይለውና እንዲፈራ እንዳይጠቀምበት ያደርገዋል። እኛ የሰይጣን ልሳን አንሞላ። ምክንያቱም መጽሐፍ ቅዱስ ሲናገር እናንተ ክፉ ሆናችሁ መልካም ማድረግ ካወቃችሁ ነው የሚለው። ይልቁኑ ለሚለምኑት እንዴት መንፈስ ቅዱስን አብልጦ አይሰጣቸውም ነው የሚለው። ስለዚህ እግዚአብሔር ብቻ ነው መንፈስ ቅዱስን ለኛ ለልጆቹ የሚሰጠው፣ ሰይጣን አይሰጠንም። በቃ እኛ በክርስቶስ ኢየሱስ ስናምን ከሰይጣን ጋር ያለን ኮኔክሽን ተበጥሷል። ስለዚህ ምንሞላው መንፈስ የእግዚአብሔርን መንፈስ ነው። የእግዚአብሔር መንፈስ ደግሞ ስንሞላ በልሳን የመጸለይን ነገር ይሰጠና ምናልባት በልሳን የምትናገሩ ሰዎች ይሄ አንድ ጊዜ በቃ ልክ ዳግም ከተወለድን በኋላ የመንፈስ ቅዱስ ሙላት ፕሮግራም ተብሎ አንዴ ራማሻካፓ ብለን ከዛ ያቆምን ሰዎች ካለን no we have to use it every day። ጥቅሙን ስናቀው በየቀኑ እንጠቀመዋለን ማለት ነውና ልክ መጽሐፍ ቅዱስን ተንተርሰ ነው ብንተኛው እንደማያሳድገን ካላነበብ ነው ካላዋሃድ ነው ልክ እንደዚሁ ልሳንም ካልተጠቀምንበት የማይጠቅመን ነገር ነው የሚሆነው። ብዙ ሰዎች ሞቅ ሲላቸው መንፈሳዊ ዓለም ላይ ለክ በጣም አላደል ጉባኤው ሞቅ ሲል አምልኮ ሞቅ ሲል ሊሆነ መንፈስ መጥቶ ሲወርዳቸው የሚጠቀሙበት በሳምንት አንዴ የሚጠቀሙት ነገር አድርገው ያዩታል። በልሳን መናገር ግን እንደሱ አይነት ነገር አይደለም። ጥቅሙን ስናቀው ስለምንጠቀምበት በልሳን መናገር ምን ይጠቅመናል የሚል ነገር ላስተምራችሁ። ስለዚህ በልሳን የመናገር ጥቅም ነው የዛሬ ርዕሴ ማለት ነው። በልሳን የመናገር ወይም በልሳን የመጸለይ ጥቅም መናገር። ስለ ልሳን አነጋገር ግን አንዳንድ ነገር ልንገራችሁና ልተው። አንዳችሁ ለአንዳችሁ በልሳን ልትጸልዩ ትችላላችሁ። ለምሳሌ ስለኔ ጸልዩልኝ ስል እንዳውም በአማርኛ ከምትጸልዩልኝ ይልቅ በልሳን ብትጸልዩልኝ እመርጣለሁ። ምክንያቱም በአማርኛ ስትጸልዩልኝ ለኔ እንዲሆን የምትፈልጉትም በእናንተ ምኞት ልክ ነው ለኔ የምትጸልዩልኝ። በልሳን ስትጸልዩ ግን የእግዚአብሔርን ፈቃድ ነው የምትጸልዩልኝ። እግዚአብሔር ሚያይልኝን ነው የምትጸልዩልኝ። አምሯችሁ አያቀውም ምን እየጸለያችሁልኝ እንዳለ አታቁም። ነገር ግን እናንተ በልሳን ስትጸልዩ ለኔ የሚሆን ባይዘው ይሄ አንደርስታንዲንግ ሲኖራችሁ የሆነ ሰው ልባችሁ ላይ እልፍ ሲል የምትጸልዩበት ሰዓት ላይ ወደ አምሯችሁ ሲመጣ ያኔ ስለምን መጸለይ እንዳለባችሁ ስለማታቁ በልሳን ስትጸልዩ ለዛ ሰው ወይ ካደጋ ያስመለጣችሁት ነው ወይ ከም አንድ በጣም ታዋቂ አገልጋይ የሆነች ሴት ሆስፒታል የሆነ መድኃኒት ነገር ሰዎች ሰጥተዋት ሆስፒታል ተኝታለች። የሰጧት መድኃኒት የሚገድል ነው። ከዛ ይሄንን ትምህርት ግን የተማረ የእግዚአብሔር ሰው በልሳን መጸለይ ምን እንደሆነ የገባው ሰው ሌሊት ተነስቶ የሷ ነገር ዝም ብሎ ወደ ልቡ ሲመጣ ስለምን እንደሚጸልይላት አምሮ አያውቅም። ደግሞ ጓደኝነትም የላቸውም። እሱ በጸጋው ይገለገላል እንጂ ምን ውስጥ እንዳለች አያውቅም።
ከዛ የሆነ ነገር ውስጥ ብትሆን ነው እግዚአብሔር ወደኔ ልብ ያመጣታልና በልሳን ዝም ብሎ መጸለይ ጀመረ ዝም ብሎ ከዛ the next day ስልክ ተደውሎ by the way ፓስተር እከሊት ሆስፒታል ገብታለች ሰዎች የሆነ ፖይዝን ነገር ሰጣት ገብታለች ምንም አትሆንም ማለት ለምን ሲባል እሱን ነገር በወሰደችበት ሰዓት ጀምሮ እሱ ተነስቶ በልሳን እየጸለየ ስለነበረ እንደ ተሰበረ መንፈሳዊ ዓለም ላይ እንዳለቀ አውቋል አምሮ አያቅም ነገር ግን መንፈሱ ላይ ምልክት አለው ስለዚህ በልሳን መጸለይ በጣም ፓወርፉል ነገር ነው ምናልባት ይሄንን መልእክት እየሰማችሁ ያላችሁ ሰዎች እኔኮ በልሳን አልናገርም የምትሉ ሰዎች ከመጠማት ነው የሚጀምረው ከፈለጋችሁ ትቀበላላችሁ ለልጅ የሚሰጥ ዳቦ ነው እግዚአብሔር የማይከለክለው ነገር እናንተ ክፉ ሆናችሁ ለልጆቻችሁ ዳቦ ሲለምኑ ጊንጥ ማትሰጡ ከሆነ እንዴ መንፈስ ቅዱስን አይሰጣችሁም ይላል ስለዚህ this is very very mandatory ለኛ ህይወት ልንኖረው ልንወስደው የሚገባን ነገር እንደሆነ ልነግራችሁ እፈልጋለሁ ማለት ነው ስለዚህ አንደኛ በልሳን ስናገር ከሰይጣን በመሞላስ አትበሉ ሰይጣን አይሞላችሁም በልሳን መናገር ሁለተኛ ነገር ደግሞ ሰዎች ለምንድነው በልሳን የማይናገሩት ብላችሁ ስትሉ ምን ይያልኩ እንደሆነ እኔ መቼ ይገባኛል ብለው ነው የማይናገሩት ኮሙኒኬት ማድረግ የሚፈልጉት በአእምሮአቸው ስለሆነ ነው የሚሉትን ነገር ማወቅ ስለሚፈልጉ ነው አይገርማችሁም እንደሱ አይደለም ኮሚዩን የምናደርገው ከእግዚአብሔር ጋር ኮኔክት የምናደርገው በእምነት ነው እየጸለይን ነው የሚገባን እንደውም አንዳንዱ ነገር እግዚአብሔር የተመሰገነ ይሁን እሺ ስለዚህ በመንፈስ ቅዱስ የመሞላት የመጠቀም by the way በጣም ብዙ ነገር ይቀርብናል በልሳን ባንናገር ብዙ ነገር ነው ብዙ ጥቅማጥቅሞች ነው የሚቀሩብን ግሪን ካርድ ሆልደር መሆንና እዚህ ሀገር ዜጋ መሆን ሁለቱ ይለያያል ስናረጅ ራሱ ዜጋ የሆነውና ያልሆነው በጣም ልዩነት አለው ዜጋ ካለ መሆን የተነሳ ማናገር ግን እኮ አንድ ሀገር ነው የምንኖረው ልክ እንደዚሁ መንፈሳዊ ዓለም ላይ የኖርን በልሳን የሚጸልይና የማይጸልይ ሰው ብዙ የሚቀርበት ጥቅማጥቅም አለ ትርፋማ ለመሆን ግን እግዚአብሔር የመጀመሪያው ነገር በልሳን ስንጸልይ ለሰው አይደለም የምንናገረው ለእግዚአብሔር ነው አንደኛ ቆሮንቶስ ምዕራፍ 14 እናንብብ ፍቅርን ተከታተሉ መንፈሳዊ ስጦታዎችን ይልቁንም ትንቢት የመናገር ስጦታን በብርቱ ፈልጉ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርምና praise God በልሳን ስጸልይ አይገባኝም የምትሉ ሰዎች እውነት ነው አይገባችሁም ምክንያቱም ለሰው አይደለም የምትናገሩት ለእግዚአብሔር ነው የምትናገሩት አጠገባችሁ ያለውም ሰው አይገባውም ምክንያቱም አጠገባችሁ ላለው ሰው አይደለም የምትናገሩት ለእግዚአብሔር ነው ሐዋርያ ጳውሎስ እዚህ ጋር በትንቢት ስለሚናገር ሰውና በልሳን ስለሚናገር ሰው ይናገራል በትንቢት የሚናገር ሰው ጉባኤውን ለማነጽ ይናገራል ይላል በልሳን የሚናገር ሰው ግን ራሱን ነው የሚያንጸው ይላል ግልጽ ነው አሁን እኔ እዚህ ጉባኤ ላይ መጥቼ ከመጀመሪያው እስከ መጨረሻው በልሳን ብቻ ብዬ ቢሄድ እናንተን የምጠቅማችሁ ነገር የለም ምክንያቱም በልሳን የሚናገር ሰው የሚናገረው ለእግዚአብሔር ነው በትንቢት ግን ብናገር እግዚአብሔር እንደዚህ ይላል ትንቢት ማለት ነጭ የለበሹ ጥቁር የለበሹ ማለት ብቻ አይደለም ባይዘው አሁንም ማስተምራችሁ ትምህርት ራሱ እንደ እግዚአብሔር ቃል የሆነ ክሊር የሆነ ሜሴጅ ማምጣት ማለት that's prophetic word ትንቢታዊ ድምጽ ማለት እሱ ነው ስለዚህ ለሰው ማትናገሩትን ነገር ለእግዚአብሔር የምትናገሩበት መንገድ ነው ልሳን ለምሳሌ የሆነ ሰው አጠገቤ ይሆናል ለእግዚአብሔር ግን የሆነ ነገር ለነግረው ፈልጌያለሁ ጌታ ሆይ ይሄን አርግልኝ ብዬ ብናገር አጠገቤ ያለው ሰው ይሰማኛል እኔ ግን በልሳን ስጸልይ ለሰው አልተናገርኩም ለእግዚአብሔር ግን ተናግሬያለሁ praise God ካሁን በኋላ እግዚአብሔር ሚስጥር ቋንቋ ይኖራቸዋል ቤት ውስጥ ልጆቼ እኔ እንድሰማ ካልፈለጉ የሚጠቀሟቸው ወርዶች አሉ አንደኛውን ወርድ ጉግል አርጌ እስከምጨርስ አውርተው ጨርሰዋል መፍታት አልችልም የሚናገሩበት ስላንግ አላቸው ምንድነው የተባባላችሁ ትላለሁ አውርተው ግን አራቱ ተግባብተው ጨርሰዋል መንፈሳዊ ዓለምም እንደሱ ነው ሰይጣን ምንድነው ያሉት ብሎ ሳይጨርስ ለእግዚአብሔር ነግረን ጨርሰናል
ፕሬዝ ጋድ አማርኛ ያቃል እንግሊዘኛ ያቃል በአማርኛ ብንዘምር ብናወራ ይገባዋል በእንግሊዘኛ ብናወራ ይገባዋል በልሳን ስንናገር ግን ሰይጣን ምንም አይገባውም በቃ ለእግዚአብሔር ነው ዳይሬክትሊ እየተናገርን ያለነው ከእግዚአብሔር ጋር የሚስጥር ወዳጅነት ከፈለጋችሁ በልሳን ተናገሩ ትንቢት የሚናገር ፕሌን በሆነ ቋንቋ መናገር ያለበት ለሰው ስለሚናገር ነው እንደሱ ነው የሚለው አይደል አንበኩላችሁ ጥቅስ በብርቱ ፈልጉ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ሚስጥር የሆነውን በመንፈስ ስለሚናገር የሚረዳው የለም ሴክሬት ነው ከእግዚአብሔር ጋር ምናወራ ትንቢትን የሚናገር ግን ለማነጽ ለማበረታታት ለማጽናናት ለሰው ይናገራል እኔ አሁን ትንቢት እየነገርኳችሁ ነው በልሳን ጸልዩ የሚል ትንቢት የሰራዊት ጌታ እግዚአብሔር እንዲህ ይላል ምን ይላል ካላችሁ በልሳን ጸልዩ እሱን ለማለት መጥቼ እዚህ ጋር ቆሜ ሻፕራማጊ ለቦሮሞን ቶቦብል ግራ ነው የሚገባችሁ ምክንያቱም ትንቢት ልሳን ለሰው አልተሰራው ልሳን የተሰራው ከእግዚአብሔር ጋር ለማውራት ስለሆነ የሆነ ትውልድ ላይ በልሳን ሰላም የሚባባሉ ሰዎች ነበሩ ጃበራባራል ደስ ይለኛል አንዳችን ለአንዳችን ከጸለይ ነው ግን እኛ እርስ በርስ ምንግባባበት ቋንቋ አይደለም ልሳን እኛና እግዚአብሔር ኮሙኒኬት የምናደርግበት ሚስጥር ምናወራበት ነው ለምሳሌ ልባችሁን ማፍሰስ ስትፈልጉ ለእግዚአብሔር የምትናገሩበት መንገድ ነው ጌታ ይባረክ አንዳንድ ጊዜ word of mouth ያው strong ነው ሰይጣን የሚሰማል ሰዎች ይሰማሉ አየሩ ይሰማል መናፍስት ኃይላት ያሉት ይሰማሉ መላእክቶች ይሰማሉ unless it's positive don't speak it out እንላለንና እኔ በተለይ ውስጤ ደከመው ስል ዛለ ስል በልሳን ነው መጸልየው ለምን ብትሉ ምንም አካባቢ ላይ ያሉ መናፍስቶች ምን ይያልኩ እንዳለ እንዲገባቸው ስለማልፈልግ ከአምላኬ ጋራ ሚስጥርን ምን ተነጋገሩበት ቋንቋ ነው ሁለተኛ ነው ሶስተኛ I think አንደኛው የመጀመሪያው የምናምን ሰዎች መሆናችን በመንፈስ ቅዱስ የመሞላታችን ምልክት ነው ከምልክት ባለፈ ግን ከእግዚአብሔር ጋር ሚስጥርን የምናወራበት ቋንቋ ነው በሶስተኛ ደረጃ ደግሞ ሃሌሉያ ሚስጥር የሆነውን ለእግዚአብሔር እንጂ ለሰው አንናገርም በሶስተኛ ደረጃ ሚስጥር የምናወራበት ነው ለእግዚአብሔር እንጂ ለሰው አንናገርም በሶስተኛ ደረጃ ሚስጥር የምናወራበት ነው ምን ለማን ነው ሚስጥር የሚሆነው ኢቭን ለራሳችን ሚስጥር ነው ምን ይያልን እንደሆነ እኛ ራሳችን አይገባንም ምክንያቱም መንፈስ ቅዱስ እየማለደልን ስለሆነ በእኛ ውስጥ ሆኖ የእግዚአብሔርን ሐሳብ እየማለደ ስለሆነ ለሰው ሚስጥር ነው ለጋንንቶች ሚስጥር ነው ለመላእክት ሚስጥር ነው በቃ ምናወራው ጌታ ይባረክ praise god አንድ ጊዜ ልጆኜ ማለት like maybe 10 አመት ልጆኜ ትንሽ ልጆኜ እሷን ሳከል maybe ይሆናል አንዴ ኳየሮች ላይ ህፃናት ልጆች ኳየር ላይ እናገለግላለንና አንዲት ሴት ከፍ ያለች በእድሜዋ ከፍ ስለምታገቡት ባል ጸልዩአለች እና ያኔ ማፈር እድሜ ላይ ነበርኩትና ተንበርክኬ እንዴ ብዬ ነው እኔ እግዚአብሔርን አፍራዋለሁ መላእክቶቹንም አፍራቸዋለሁ ራሴንም አፍራዋለሁ ምን ብዬ ነው አሁን ይሄንን የምጸልየው ብዬ እንትን ያፈርኩበት ጊዜ ትዛለኝ ቃሉን ከአፌ ማውጣት ያሳፈረኝ ጊዜ ማለት ነው አንዳንድ ጊዜ ምናስባቸው ነገሮች ሁሉ በአሁን እንደው መንፈስ ዓለም ላይ አይሳቅብኝም እንላል ግን በልሳን ስንጸልይ ከእግዚአብሔር ጋር ሚስጥርን እናወራለን ጌታ የተባረከ ይሁን ሃሌሉያ በአራተኛ ደረጃ በጣም ደስ የሚለኝ ሞዶም ነገር ቢኖር በልሳን የሚናገር ሰው ራሱን ያንጻል I love that praise god ትንቢትን የሚናገር ግን ለማነጽ ለማበረታታት ለመጽናናት ለሰው ይናገራል ይውላችሁ ትንቢት ስናገር እናንተን ለማነጽ ነው የምነግራችሁ እኔን ራሴን አይደለም የምናገረው ነገር ግን ምን ይላል በልሳን የሚናገር ራሱን ያንጻል ምን ማለት ነው ራሱን ያንጻል ማለት መሰላችሁ ራሱን ቻርጅ ያረጋል ማለት ነው praise god በልሳን የሚናገር ራሱን ያንጻል ማለት to build up ነው የሚለው to build up አይገርምም መንፈሳዊ ቤት ለመሆን ተሰሩ ይላል build up ሼክራዲያና ማንቲያ በልሳን ስንጸልይ ከጭቃ ቤት ወደ ግንብ ቤት
እንታነጻለን ከግንብ ቤት ወደ ህንጻ ቤት ወደ ትልልቅ ቢልዲንጎች እንቀየራለን መቼ በልሳን ስንጸልይ በልሳን የሚጸል ያው በትንቢት የሚናገር ሰው ጉባኤ ነው የሚያንጽው ራሱን አይደለም የሚያንጽው ለዚህ ነው መጽሐፍ ቅዱስ ሲናገር ምን ይላል ትንቢትም ብናገር ፍቅር ከሌለ ምንም አይጠቅመኝም ነው የሚለው ምክንያቱም ትንቢት ለሰው ስለሆነ የምትናገሩት አህያም ትንቢት ይናገራል መጽሐፍ ቅዱስ ላይ ሲናገር የማንን ነው የበለዓምን እብደት የመለሰችው አህያ ትንቢት ነግራው ነው የሰራዊት ጌታ እግዚአብሔር እንዲላል ይሄንን ህዝብ አትርገም ብላ አህያዋ ተናግራ ነው ግን አህያዋ እኮ ራሷን አላነጻችም ከአህያነት ወዴትም አላደገችም በልሳን ስንጸልይ ግን ራሳችንን እናንጻል ቢልድ አፕ እናደርጋለን ራሳችንን ቻርጅ እናደርጋለን ሶ እንደ ደከማችሁ ሲሰማችሁ በልሳን ጸልዩ እንደ ዛላችሁ ተስፋ እንደ ቆረጣችሁ ሲመስላችሁ ዝም ብላችሁ በልሳን ጸልዩ you'll build up መንፈሳችሁን ራሱ ቻርጅ ታረጉታላችሁ አንዳንድ ጊዜ አንዳንድ ነገሮች ኮንፊውዝድ ሲያደርጉኝ በልሳን ጸልያለሁ ዝም ብዬ ጸልያለሁ ደን አምሮዬ በትክክል መስራት ይጀምራል ማሰብ ይችላል መፍትሄ ማግኘት ይችላል because I build myself I charge myself የሆነ ሰው ይሰማኛል ብዬ አምናለሁ ሰምታችሁ ትቀየራላችሁ ብዬ አምናለሁ ቢልድ መንፈሱን አንዳንድ ነገር ቀንበር ላያችሁ ላይ መጽናት የሚችለው ለመስበር የሚሆን ኃይል ከሌላችሁ ነው በልሳን ግን ዝም በብላችሁ እየጸለያችሁ ሲመጣ እላያችሁ ላይ ቤት መስራት የማይችሉ ነገሮች አሉ ተፈነቅሏቸዋላችሁ አንድ ዛፍ እንደሌላ አርገው ስሩን ቀብረው ላዩ ላይ አርሰውት አስፋልት ሊሰሩበት ይችላሉ ህንጻ ሊሰሩበት ይችላሉ ግን ስሩን ወደ ውስጥ ከቶ ውሃ ካገኘ በኋላ ራሱን ቢልድ አፕ ሲያደርግ ክራክ ያረገ እንደሚወጣ ላዩ ላይ የተሰራውን ቤት ያፈረሰ ዛፉ ቤቱን መሰነጣጠቅ ይጀምራል ከዛ ምን ሆኖ ነው ይላል የቤቱ ባለቤቶች ሁሉ ኦሬዲ ያኛው ቢልድ አፕ ያደረገ ስለመጣ ስትሬንግዙን ይሰባብረዋል ዛሬም ሰይጣን የትኛውንም ያህል ስራ ይስራ በልሳን የምንጸልይ ከሆነ የተሰራብን አዚምን እየገነጠልን እንወጣለን ለምን በውስጥ ሰውነታችን በኃይል የመጠንከር አቅም ስለምናገኝ ኤራማንቶሽ ካላራባስ yes I gave up የምትሉበት ነገር ብዙ ጊዜ ገጥሟችሁ ሊሆን ይችላል በልሳን መጸለይ ግን ከቻላችሁ ራሳችሁን ቢልድ ማድረግ ትጀምራላችሁ ራሳችሁን ደግሞ ቢልድ ማድረግ ስለምትጀምሩ ሳምሶን ምንድነው በችንካር ጸጉሩን ጉንጉኑን ያስሩበት ነበር መጡበት ሲባል ብድግ ብሎ ይገነጠለው ነበር ለምን ኦሬዲ ቻርጅድ የሆነ ስፒሪት ነበረው ቻርጅ እየጨረሰ ሲመጣ ነው እንደ ድሮ መስሎት ሲነሳ አልቻለም የሚል የውስጥ ሰውነታችን አንደኛው ትርጉም ላይ ምን እንደሚል ታውቃላችሁ the one who speaks in tongues advance his own spiritual progress ይላል አድቫንስ ነው የምታደርጉት በእየጠነከራችሁ እየታነጻችሁ አድቫንስ ነው የምታደርጉት ፈጣን ህንጻ ነው የምትሆኑት ራሱን ያንጻል ነው የሚለው ቢልድ አፕ ያደርጋል ቻርጅ ያደርጋል እና አንዳንድ ጊዜ ለመጸለይ ለማምለክም ለምንም የሚሆን ኃይል ሲጠፋ ዝም ብላችሁ ትንሽ ደቂቃ ራባጄ ላይ ቦራባ ጋሪያና ማንቶ በሉማ አቅም ታገኛላችሁ because you build up yourself ራሱን ያንጻል ስለዚህ ሬማንዶ ሌቦሽንዴ እንደውም እኔ I remember last Sunday መስነግራችሁ የነበረ hey charge yourself እንባባል ነበር በልሳን የመጸለይን ጥቅም ስለገባ ማለት ነውና ትንሽ ደቂቃ environment-ን ሁሉ ቻርጅ እናደርጋለን ዝም ብለን እየተንጎራደድን በልሳን መጸለይ ስንጀምር ያኔ ሪሲቭ የማድረግ አቅማችን ክፍት ይሆናል even ለዚህ ነው መጽሐፍ ቅዱስን ማንበብ ከመጀመራችሁ በፊት ትንሽ ደቂቃ በልሳን ብትጸልዩ you can get access የእግዚአብሔርን ሐሳብ ስታነቡት ለመረዳት
አሜን ነው። ይሁዳ ቁጥር 20 ላይ ይሁዳ 20 ላይ እሺ አነባዋለሁ በኢየሱስ ስም። ለእናንተ ግን ወዳጆች ሆይ ከሁሉ በላይ በተቀደሰው እምነት ራሳችሁን ለማነጽ ትጉ። በተቀደሰው እምነት ራሳችሁን ለማነጽ ትጉ ይልና በመንፈስ ቅዱስ ኃይል ጸልዩ። pray in tongues. why? በተቀደሰ እምነታችሁ ራሳችሁን ለማነጽ ትጉ። ትጋት የሚጠይቅ ነገር ነው። pray in tongues በመንፈስ ጸልዩ። ያንጻችኋል፣ ቢልድ አፕ ያረጋችኋል። ሃሌሉያ። በኢየሱስ ክርስቶስ ስም ዛሬ ማታ አንድ መንፈስ ሆነልን፣ ዲተርሚኔሽንም ሆነልን፣ በልሳን የመጸለይ ኃይል ይሆነልን። please this is not theologically right or wrong የምትሉት try it። እንዴት ራሳችሁን ቢልድ እንደምታደርጉ ታዩታላችሁ። ሃሌሉያ። በልሳን ስትጸልዩ ሐዘን ላያችሁ ላይ አይበረታም። በልሳን ስትጸልዩ ዲፕሬሽን ቤታችሁን አይሞላውም። በልሳን ስትጸልዩ ስጋዊ አትሆኑም። ኢቭን ለመንፈስ ቅዱስ አሰራር በጣም ሴንሲቲቭ ነው የምትሆኑት። ግትር ያለ መንፈስ አይኖራችሁ። አይሆንማ አልገባኝማ እንዴት ሊሆን ይችላል? it makes sense ካልክ መንፈሳዊ ዓለም ላይ ምንም አክሰስ ውስጥ አትገቡ። ሴንስ የሚሰጥ ነገር እየፈለጋችሁ እግዚአብሔርን ኃይል ማየት አትችሉም። ለዚህ ነው በመንፈስ ቅዱስ እየጸለይን ስንመጣ ቴንደር የሆነ ልብ ይኖረናል። ልባችን በጣም ሴንሲቲቭ ይሆናል ለመንፈስ ቅዱስ። እሱኛው ቢልድ አፕ መሆን ነው ፍሬያማ ሊያደርገን የሚችለው። በጣም የሚገርማችሁ ደግሞ we give you access to the mind of God። በልሳን መጸለይ እግዚአብሔር በዛ ጉዳይ ላይ ምንድነው የሚያስበው ብላችሁ የምትሉበትን ነገር ለምሳሌ አንዳንድ ሰዎች ሰምቼ ስለማላቀው ነገር ያማክሩኛል፣ ወይም አንብቤውም ስለማላቀው መገለጡንም አግኝቼው ስለማላቀው ነገር ያማክሩኛል። ፓስተር ሜርሲ በዚህ ጉዳይ ላይ ምን ትያለሽ ይሉኛል። እነሱ ያወሩ ማለት ነው እኔ በልሳን ጸልያለሁ። ምክንያቱም የእግዚአብሔር መልስ በዚህ አቅጣጫ ላይ ምን እንደሆነ ማወቅ ስለምፈልግ የኔ አእምሮ አያውቀው። ልጆቼ በሚጠይቁኝ ጥያቄውን በቀደም በጣም እግዚአብሔር በጣም የሚያስደስት መልስ ለልጄ እንደሰጠው ስላደረገ እኔ ደስ ብሎኛል። ትላንት ማታም እየነገርኳቸው ነበር። ከፕሬዚዬ ጋር አብረን ወተን ነበር። አንድ ኦፊስ ምን ሄድበት ጉዳይ ነበረን። እዛ ሄደን ስንመለስ ማም ከእግዚአብሔርና ከልጅ ማን ይበልጣል አለልሽም አለኝ። ምክንያቱም እግዚአብሔር ይበልጣል አለኝ። ግን ከአገልግሎትና ከልጅ ማን ይበልጣል አለኝ። አሁን እዚህ እንደ በልዓም አህያ አጣበቀኝ ማለት ነው። መሐል ላይ አቁሞና አገልግሎት ነው የሚበልጣው። እሱ ግን ጥያቄውን ያብራራልኝ፣ እኔ በልሳን ጸልያለሁ። ከዛ ከኔ ያልሆነ መልስ መጣልኝ። እግዚአብሔር ሁሉ ጊዜ ልጆቹ አንደኛዎቹ ናቸው። እግዚአብሔር ከሚሰራው ስራ ከሚያደርገው ከኔ ከምሰራለት ነገር ሁሉ በላይ እኔ አንደኛው ነኝ። ስለዚህ ልጅ አንደኛ ነው። እኛ ደግሞ ምንኮርጀው እግዚአብሔርን ስለሆነ ከአገልግሎት ልጅ ይበልጣል። because እግዚአብሔር ልጆቹን አንደኛ ነው የሚያደርገው። እኛ ደግሞ ምንኮርጀው እግዚአብሔርን ነው። ስለዚህ ከአገልግሎት ልጅ ይበልጣል። ግን ደግሞ ልጅን አስተባብሮ ደግሞ ጌታን ማገልገል ይቻላል። ቤተሰቡን ሁሉ አስተባብሮ ግን አገልግሎት አለኝና አንተ ሙት አይባልም። አገልግሎት አለኝና I'm not here for you። አገልግሎት አለኝና አልሰማህም አይባልም። because እግዚአብሔር ልጆቹ አንደኛ ናቸው። መላእክቶቹን ሁሉ ጸጥ አሰኝቶ ልጄ እየዘመረ ነው እሱን ልስማው እንደሚል ልጅ አንደኛ ነው፣ በልጅ አይገለጥም። እና I said thank you father because እሱ እየጠየቀኝ እኔ በልሳን ጸልይ ስለነበር ማለት ነው። ይሄ ማለት ደግሞ ልጄ ቸርች መሄድ አትወድምና ቸርች አንሄድ ልጄን በሚሄድበት መንገድ ምራው ይላል። ስለ ልብ እንደውም በርግጥ ልጃችሁን የምትወዱ ከሆነ በእግዚአብሔር መንገድ ትመሩታላችሁ። ግልጽ ነው። ስለዚህ ዊዝደም በሌለን በዚህ ጉዳይ ላይ ምን ባደርግ ይሻለኛል በምንልበት ጉዳይ ላይ የእግዚአብሔርን አስተሳሰብ አክሰስ ማድረግ የምንችለው በልሳን ስንጸልይ ነው። ዳንኤል ዘመን ላይ በልሳን የመጸለይ ብሌሲንግ አልነበረም፣ የመንፈስ ቅዱስ መውረድ ስላልነበረ። ግን ምን አደረገ ዳንኤል? ህልሙንና ፍቹን ፈልጋለሁ ሲባል ጥቂት ቀን ይሰጠኛል to pray about it።
ከዛ ገብቶ ሲጸልይ እግዚአብሔር ህልሙንም ፍቹንም ገለጠል ምን ልላችሁ ነው ባንዳንድ ጉዳይ ላይ እግዚአብሔር በዚህ ጉዳይ ሐሳብህ ምንድነው የሚለው ማወቅ ከፈለጋችሁ ዝም ብላችሁ በልሳን ጸልዩ በልሳን ስትጸልዩ የእግዚአብሔርን አስተሳሰብ የእግዚአብሔርን አመለካከት አክሰስ ማድረግ እንችላለን እና ከዚህ በኋላ ኮንፊውዥን ህይወታችሁ ላይ አይኖር የትኛውን ስቴፕ ልውሰድ ይሄንን ስራ አልቀበለው ይሄንን ኦፈር ልጣለው አልጣለው ራማጃራ ባሪያ ላጎረቤሪያ ማጉሩ ወስትሉ መጽናት ያለበት እናንተ ልብ ላይ ከፍ ይያለ ይመጣል ማለት ነው ስለዚህ በልሳን የሚጸልይ ሰው የእግዚአብሔርን በዛ አቅጣጫ ላይ ያለውን የእግዚአብሔርን ፈቃድ አስተሳሰብ ዊዝደሙን አክሰስ ማድረግ ይችላል ማለት ነው ኦኬ ስድስተኛ በልሳን ከምንጸልይበት ትልቁ ጥቅም ባንዳንድ ጉዳይ ላይ ምን መጸለይ እንዳለብን ስለማናቅ የሁኔታ መመሰው አለ ጌታው ይሙት ነው ማለት ያለብኝ ይነሳ ነው ማለት ያለብኝ I don't know በዚህ ጉዳይ ላይ ምን ማድረግ እንዳለብኝ በማላቀው ጉዳይ ላይ በልሳን ነው መጸለይ የቱን መምረጥ እንዳለብኝ በማላቀው ጉዳይ ላይ የኔ አምሮ ሊሚትድ ነው እዛ ጉዳይ ላይ መጽሐፍ ቅዱስ ምን ይላል እንዴት እንደምንጸልይ አናውቅ መንፈስ ግን ድካማችንን ያግዛል ይላል አሁን ባለው በሲቹዌሽን ላይ ምን ብዬ ብጸልይ ነው የምወጣው በልሳን ጸልዩ አሁን ካለውበት ነገር ለማውጣት እንዴት ነው መጸልይ እንጂ ጌታው እኔ አልገባኝም ምን ብዬ ብጸልይ ነው ከዚህ ውስጥ የምወጣው በልሳን ጸልዩ ትክክል ነው ትክክል ነው መንፈስ ይጸልይ መንፈስ ቅዱስ እንደ እግዚአብሔር ፈቃድ ነው የሚጸልየው ይውላችሁ እግዚአብሔር መጀመሪያ ላይ መጨረሻው ነው ያውቃል ምንም ሰርፕራይዚንግ ነገር እሱ ጋር የለም ባውሮፕላን ላይ ስበር ወደታች ስመለከት ወይ ጉድ እዚህ እርሻ ውስጥ የሚገባ አስፓልት አለ እላለሁ ታቾኝ እኮ አይታየኝም ከፍ ስል ግን መንገዶች ይታዩኛል እንዴት ጆርጂያ በብዙ መንገዶች እንደተባረከች ማየት ከፈለጋችሁ ከፍ ብላችሁ ብረሩ ስትበሩ በየቅያሱ አስፓልት አለ መንገዶች አሉ ነድተንባቸው ማናቃቸው ሃይዌዎች አሉ እነሱን ግን አክሰስ በምን አደረግሽ ብትሉኝ ከፍ ብዬ ስለበረርኩ አውሮፕላን ላይ ስለገባው እግዚአብሔርን በከፍታ የተቀመጠ ነው እኛ የተዘጋ በር ብቻ ነው የሚታየን እንዴት እንደምንወጣ ከዚህ ውስጥ ነው ማናቀው ልክ ግን በልሳን ስንጸልይ በዚህ በኩል ውጪ የሚል ድምጽ ያመጣ ምክንያቱም መንገዱን ያውቃል አስተማሪ ከእንግዲህ ወዲህ ካንተ አይለይም ነገር ግን ይላል ከኋላ ሆኖ መንገዱ ይሄ ነውና በዚህ ሂድ ይልሃል ይላል ስለዚህ በልሳን ስትጸልዩ ምን መጸለይ እንዳለባችሁ በማታውቁት ጉዳይ ላይ በልሳን ጸልዩ ያን ጊዜ የእግዚአብሔርን ሐሳብ ተማልዱታላችሁ የእግዚአብሔርን ፈቃድ ትጸልዩታላችሁ የእግዚአብሔርን በጎ ፈቃድ ትጸልዩታላችሁ አንድ እግዚአብሔር ሰው ምን አለ ታመሜ ሆስፒታል ተኝቼ አለ ሰዎች መተው ሊጸልዩልኝ ሲሉ ጌታ ሆይ we impart him healing ጌታ ሆይ እንደዚህ ይሁን እያሉ ይናገራሉ አለና ግን አይኔ ተከፈተና እነዚህ ሰዎች ዝም ቢሉ አለ አንዱ መልአክ ሰማይ ላይ እንደው ዝም ባሉ ምን ነው የሚጸልዩት ፈቃዳቸው ነው ፈቃዳቸው የነሱን ፈቃድ ነው ካልፈለኩ ሰደው ይላል አንዱ መጥቶ አንዱ አስነሳው እነሱ ፈቃዳቸው ነው የሚጸልዩት you need someone to pray in tongues አለው መጥቶ በቃ የሆነ ሰው በልሳን ምክንያቱም የእግዚአብሔርን ሐሳብ መጸለይ የምትችሉት በልሳን ስትጸልዩ እንዳሾክ የሆነ ሰው ልባችሁ ላይ ድንገት ይመጣል ምን ብላችሁ ስለሳዘው ልጸልዩለት እንደሚገባ እናንተ አታውቁም ምን ሲቹዌሽን ላይ እንዳለም አታውቁም በልሳን ስትጸልዩ ግን ያንን ሰው ታስመልጡታላችሁ አንድ ጊዜ እኔ በጣም ማቋብሮኝ ያደገ ልጅ ስም ብሎ ለ7 ቀን ለ8 ቀን ወደ ልቤ ይመጣል እና ጌታው እባርካለሁ እላለሁ ሚስቱን እባርካለሁ በደምሽ ሸፍነዋለሁ እላለሁ ምን ብዬ ልጸልይለት እንደሚገባኝ አላወኩም ደውልለታለሁ አልኩ አልደወልኩለትም
ፋይናሊ ግን መሞቱን ሰማሁ። በጣም ጸጸተኝ። በዛ ወቅት አልኩ ባርከው ቀባው አይደለም ለሱ የሚያስፈልገው ነው። አምሮዬ ሊሚትድ ነው። ወደቀ፣ ፔቭመንት መታው። ይሄ ምንድነው የእግረኛ መንገድ የሚሄድበት የሆነ ሰው ገፋው፣ ወደቀ፣ መታው፣ ሄደ። ግን ያን ከዛ በቃ like I felt like እንደ ወንጀለኛ ነው ራሴ የተሰማኝ because I wish I pray in tongues. እዚህ ለእግዚአብሔር ልብ ቅርብ ስትሆኑ እግዚአብሔር የሚሰጣችሁ ምልክቶች አሉ። ግን ምን ብዬ ነው የምጸልየው በዛ ጉዳይ ላይ? you don't know, then you pray in tongues. አንዳንድ ጊዜ ደግሞ ልባችሁ ላይ ኃይለኛ ክብደት፣ ልባችሁ ዝም ብሎ ይደነግጣል፣ ጭንቅ ይለዋል። ምን ሊመጣ ነው ደግሞ? ባይዘው የሰው መንፈስ እንደሱ ያውቃል አይደል? እኔ እንደ ዛሬ ከብዶኝ ውላ አቅም ደግሞ ምን ሊመጣ ነው ብላችሁ አታውቁም እንላለን። ዝም ብላችሁ በልሳን ጸልዩ፣ ዝም ብላችሁ በልሳን። ምክንያቱም ወይ መገሰጽ የሚያስፈልገው ነገር ነው፣ ወይ ማልዳችሁ ልታስለቀቁት የሚገባ ነገር ነው። ወደ እናንተ የሚመጣን በረከት ዳይቨርት ያደረገ የሆነ ሰው ያወራ ሊሆን ይችላል። እሷ ያስፈልጋትም ለሷ አይሆንም እያለ ይሆናል። እናንተ ግን በልሳን ስትጸልዩ ያ ነገር ተለቆ ይመጣል። ግልጽ ነው። በልሳን መጸለይ it's a very very powerful ነገር። እግዚአብሔር የሰጠን ትልቅ ስጦታ ነው። ጌታ ይባረክ። ሌላው ይሄንን ወቁ with understanding በልሳን መጸለይ ይቻላል። ለምሳሌ የምትፈልጉት ነገር አለ፣ ኤክስፔክት የምታደርጉት ነገር አለ፣ ያ እንዲሆን ትፈልጋላችሁ። ግን ጌታ ሆይ በኢየሱስ ክርስቶስ ስም ይሄንን ቤት ልግዛው፣ ይሄን ቸርች ልግዛው፣ ይሄን አምሮዬ ፈልገዋለሁ፣ አቀዋለሁ፣ ጸልየዋለሁ with understanding እየጸለይኩኝ ነው። ግን ደግሞ እንዴት አርጌ መጸለይ ስለማልችል ምን እንደምፈልግ በልቤ ያውቃለሁ። ኦኬ ልበል፣ ቤተክርስቲያን መግዛት ነው የምንፈልገው እና ማሮ ሶፖ በቃ አምሮዬ ላይ ያለው ቤተክርስቲያን መግዛት ነው with understanding። ግን I pray in tongues. ለምንድነው በልሳን የምጸልየው? መንገዶቹን ሁሉ ኦርኬስትሬት የሚያደርጉ መላእክቶች እንቅስቃሴ ይጀምሩ ዘንድ። በአምሮዬ ጌታዊ ገንዘብ ስጠኝና ልግዛ ብቻ ነው አምሮዬ የሚያውቀው፣ ወይ የሆነ ሰው ገዝቶ ይስጠኝ ነው። መንፈሳዊ ዓለም ግን ሌላ ኖሌጅ አለው፣ እሱን ነው የምማልደው ማለት ነው። ግልጽ ነው። ስለዚህ with understanding ሆኖ የምትፈልጉት መሻት ሆኖ do it father እያልን የምንለምነው ይሆናል ማለት ነው። ስለዚህ በሁለቱም በአንደርስታንዲንግ መጸለይ ይቻላል። አንድ ሰው አሁን በልሳን ብቻ የማይጸልይ ከሆነ ጥሩ ጸላይ አይደለም ማለት አይደለም። ግን የላቀው የጸሎት መንገድ በልሳን መጸለይ ስለሆነ በልሳን መጸለይን ልናቆመው የሚገባን ነገር አይደለምና ሐዋርያው ጳውሎስ ምን ይላል? በአንደርስታንዲንግ መጸለያለሁ ይላል፣ በአምሮም መጸለያለሁ፣ በመንፈስ መጸለያለሁ ይላል። ፕሬዝ ጋድ። ስለዚህ ሁለቱንም ልናደርገው ይገባል። 14:15 ላይ የእግዚአብሔር ቃል እንደዚህ ይላል። ስለዚህ በልሳን የሚናገር ሰው የሚናገረው መተርጎም እንዲችል ይጸልይ። በልሳን በምንጸልይበት ጊዜ መንፈሴ ይጸልያል፣ አምሮዬ ግን ያለ ፍሬ ነው። እቺን እነግራችኋለሁ። ታዲያ ምን ማድረግ አለብን? በመንፈስ ጸልያለሁ፣ በአምሮም ደግሞ ጸልያለሁ። I do both። በመንፈስ ጸልያለሁ፣ በአምሮም ጸልያለሁ። praise God። እኔ እንደውም ሞር በአምሮ የምጸልይባቸው ከሰዎች ጋር ስጸልይ ነው ወይ ጉባኤ ላይ ስጸልይ ነው። በጣም ኢፌክቲቭ የፕሬየር መንገድ ልሳን እንደሆነ ስለማከብ ብቻዬን ስጸልይ ረጅም ሰዓት ጸልይ። ሌላው አንዳንዴ ጸሎት ርዕሶቻችሁ በ10 ደቂቃ ያልቃሉ። እንዴት አርጋችሁ ለ30 ለ40 ደቂቃ ትጸልያላችሁ? አትጸልዩም። ምክንያቱም ያልቃል የጸሎት ርዕሱ። በልሳን ስትጸልዩ ግን 2 ሰዓት 3 ሰዓት 4 ሰዓት መጸለይ ትችላላችሁ። ለረጅም ሰዓት መጸለይ ትችላላችሁ። የእግዚአብሔርን ሐሳብ ትጸልያላችሁ። ስለ ሀገር እየማለዳችሁ ይሁን አታቁም፣ አምሯችሁ ያለ ፍሬ ነው፣ ምንም የሚያውቀው ነገር የለም። ወይም ደግሞ ሌላው ነገር በልሳን ስትጸልዩ እንደ ቆይ እሱ መጨረሻ ላይ ልናገር። ጌታ ይባረክ። ስለዚህ we can pray in understanding and we can pray in tongues። ጌታ ይባረክ። ሐዋርያው ጳውሎስ ሌላው ምን ይላል? በ8ኛ ደረጃ ከናንተ በላይ በልሳን ጸልያለሁ ይላል። ራሱን ኮምፒት ያደርጋል። ነከሌ የሚባሉ ሰዎች በልሳን ይጸልያሉ፣ ከሁላችሁም በላይ ይጸልያሉ ይላቸው። ቤኔፊሻሪ ባይሆን አያረገውም።
ከሐዋርያት ደግሞ ብሉይ ኪዳንን በአዲስ ኪዳን አይን አይቶ የጻፈልን የአዲስ ኪዳንን 2/3 መጽሐፍ የጻፈልን ሐዋርያው ጳውሎስ ነው። ለምን? በልሳን ስለሚጸልይ ብዙ መገለጥ አለው፣ ብዙ መረዳት አለው፣ ብዙ ዕውቀት አለው። ስለዚህ መገለጦች መረዳቶች ስለ ግል ህይወታችሁ ቢሆን ስለ ነገ ቢሆን ስለ እግዚአብሔር መንግስት ቢሆን ብዙ መረዳቶችና ብዙ አንደርስታንዲንጎች ይመጡልን ዘንድ በልሳን ልንጸልይ ይገባል። እና ከናንተ በላይ ጸልያለሁ የሚላቸው ቁጥር 18 ላይ ከሁሉ የበለጠ በልሳን ስለምናገር እግዚአብሔርን አመሰግናለሁ ይላቸዋል። ከሁላችሁም የበለጠ በልሳን ስለምናገር እግዚአብሔርን አመሰግናለሁ። ስለዚህ አንደኛ ቆሮንቶስ ምዕራፍ 14ን ሐዋርያው ጳውሎስ በልሳን መናገር አያስፈልግም ያለበት ክፍል አይደለም። ነገር ግን በህብረት ስትቀመጡ በልሳን ከመናገር ትንቢት መናገር ይበልጣል ብሎ ያስተማረበት ቦታ ነው። ነገር ግን በልሳን የሚናገር ሰው ራሱን ቻርጅ ያደርጋል፣ የእግዚአብሔርን ሐሳብ ይጸልያል፣ በአእምሮም መጸለይ ይችላል፣ በመንፈስም መጸለይ ይችላል። ደግሞ ከሁላችሁ በላይ እኔ በልሳን መጸለይ ይችላለሁ ብሎ ራሱን ያመጣበት ቦታ ነው። ጌታ ይባረክ። ሌላው በልሳን የመጸለይ ሌላው ትልቁ ትርጉም ትልቁ ጥቅም መሰላችሁ ፊውቸሪቲ የሚባል ነገር አለ አይደል? ነገ ብለን የምንጠራው ከፊት ለፊታችን እግዚአብሔር ለኛ ያዘጋጀው፣ እኛ ደግሞ እዚህ ጋር ነን ያለነው። ፊውቸራችን እንደዛ ስፒከር እዛ ጋር ነው ያለው፣ እኔ እዚህ ነኝ። ያንን እንዴት ወደዚህ እንደማመጣው አላውቅም፣ ግን ያስፈልገኛል። ያ ነገር እዛ ጋር አለ፣ እኔ እዚህ ጋር ነኝ ያለሁት። ያ ነገር ካልመጣ ወደኔ ህይወቴ አይቀየርም። ያንን ነገር ግን ወደኔ ማመጣበት መንገድ እኔ የለኝም። ስለዚህ ማረጋው አንድ ነገር ነው፣ በልሳን ጸልያለሁ። በልሳን ስጸልይ ያ ነገር የታየልኝ ምን እንደሆነ ይገባኛል። ያ ነገርን እንዴት እንደማገኘው ጌታ በመንፈስ አማካኝነት ይገልጥልኛል። ዮሐንስ ወንጌል ምዕራፍ 16 ከ13 ጀምሮ ያለውን ፕሬዝ ጋድ። ስለዚህ ዛሬ በእውቀት ደረጃ አወቃችሁት፣ በህይወት ደረጃ ግን ስትኖሩት ፍሬውን ታዩታላችሁ ማለት ነው። ብዙ የምነግራችሁ ነገር ነበረኝ፣ አሁን ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እርሱ ከራሱ አይናገርም፣ የሚሰማውን ብቻ ይናገራል፣ እንዲሁም ወደፊት ስለሚሆነው ነገር ይነግራችኋል። when Holy Spirit comes, መንፈስ ቅዱስ ሲመጣ ከራሱ አይናገርም። praise God። ወደ እውነት ሁሉ ይመራችኋል። እርሱ ከራሱ አይናገርም፣ የሚሰማውን ብቻ ይናገራል፣ እንዲሁም ወደፊት ስለሚሆነው ይነግራችኋል። እንዲህ ሊሆን ነው ሜርሲ ብሎ መጥቶ ያወራችኋል። when you pray in tongues መንፈስ ቅዱስ የማለደ ስለሆነ ስላለ you get the spirit of revelation፣ ወደፊት ስለሚሆነው ነገር ይገባችኋል። ስለዚህ በልሳን ስትጸልዩ ማስታወሻ ደብተራችሁን ይዛችሁ ተቀመጡ። እግዚአብሔር የሚነግራችሁ አዳዲስ ነገር የሚገልጥላችሁ አዳዲስ ነገር ስላለ ዋው እያላችሁ ጻፉ። መጽሐፍ ቅዱሳችሁን ከማንበባችሁ በፊት 10 minutes በልሳን ጸልዩ። you can get access። የመንፈስ ቅዱስ መምጣት ሆኖ ሲጽፈው ለምን እንደጻፈው ይገባችኋል። ልቡ ምን እንደሆነ ትረዱታላችሁ። በልሳን ስትጸልዩ ፊውቸር ላይ የተቀመጠው ነገር አሁን አክሰስ እንዲሆን እድል ይሰጣችሁ። በልሳን ስትጸልዩ ራሳችሁን ቢልድ አፕ ማድረግ ስለማትችሉ ሐዘን፣ ድብርት፣ ዲፕሬሽን፣ ፍራስትሬሽን፣ አንዛይቲ የሚባሉ ስፒሪቶች እናንተ ላይ መቀመጥ አይችሉም። praise God። ሌላው አክቲቭ መሆን ትጀምራላችሁ። መንፉዝና ፉዙዝ ያለ መንፈሳዊ ህይወት ከናንተ ላይ ይመጣል። በልሳን የሚጸልዩ ሰዎች አለርት ናቸው። ስፒሪቹዋል ነገር ላይ እንጸልይ ስትሏቸው ይሄ ተረክ እንደሚል መኪና ነው የሚነሱት። 6 ያትደበድቧቸው። እስቲ በጭብጨባ አንዴ በልልታ አንዴ በመናምን አትሏቸው። በልልታ እስቲ አንዴ ጩሁ እንዲለቋቸው እንደሱ አይደለም የምታረቋቸው። ኦሬዲ ኮኔክትድ ናቸው። ዴር ኢን ስፒሪት። ስለዚህ ገና እንጸልይ ስራ ጄብራ ማጋሪያ በኋላ ብለው ነው የሚጀምሩት። everything ያዙት ነገር ሰሚት ያደርግላቸዋል። because የእግዚአብሔርን ሐሳብ ፈቃድ አክሰስ እያደረጉ የሰማይ ሰራዊቶች በመንፈሳዊ ቋንቋ በልሳን እየጸለይን ስለምንሄድ
እግዚአብሔር ነገር ይሄንን ያደርጋል ሶ በተለይ አንድ ነገር ልንገራችሁ ክፉ ህልም ስታዩ የሚያስደነግጥ ህልም ስታዩ ጧት ተነስታችሁ በልሳን ጸልዩ ምን ማድረግ እንዳለባችሁ ግን በልሳን መጸለያችሁ መቼ ነው የምታቆሙት ልክ ልባችሁ ላይ ረፍ የሚል ነገር እስከሚመጣ ድረስ አታቆሙ ለከ ይሄ ክብደቱ ድንጋጤው እስካለቀቃችሁ ድረስ ጸሎታችሁን አታቆሙት እኔ እንዲህ አይነት ህልም ሲያይ ከሌሞቷል አሁን የሞት ድርድር አይደለም የሚያስፈልገን እግዚአብሔር ሚስጥርን የሚገልጠው ሰይጣን ምን ፕሎት እንዳደረገ ያውቃል ስለዚህ እንዴት እንደምንዋጋው እንዴት እንደምናቆመው ምን ማድረግ እንዳል በፍርሃት ሽባ ሆነን አትውጣ አትግባ ያልን እንድንኖር አይደለም በልሳን ስንጸልይ እግዚአብሔር መውጫው መንገድ ያመቻቻል ግልጽ ነው እግዚአብሔር የተመሰገነ ይሁን ስለዚህ እንደ ቀላል ነገር እንድታዩት አልፈልግም መጽሐፍ ቅዱስ ሲናገር እዚሁ አንደኛ ቆሮንቶስ ምዕራፍ 14 ላይ በልሳን ጸልያለሁ አእምሮዬ ግን ያለ ፍሬ ነው ይላል ምንድነው አእምሮ የሚያቀው ነገር የለም እየጸለይኩኝ ነው ግን አእምሮ የሚያቀው ነገር የለም እንዲህ ብዬ ነው የጸለይኩት እንዲህ ብዬ ነው ተናገርኩት ምለው ነገር የለኝም አእምሮ ያለ ፍሬ ነው ባይዘው በልሳን እየጸለያችሁ ስራ መስራት ትችላላችሁ በልሳን እየጸለያችሁ መኪና መንዳት ትችላላችሁ ምክንያቱም አእምሮ ያለ ፍሬ ነው አእምሮም ቢዚ ያያረገው አእምሮም ቢዚ ስለማያደርገው አንዳንዴ ያነበብኩ ሁሉ በልሳን ጸልያለሁ ምክንያቱም አእምሮ ያነባል መንፈሴ ግን ይቃትታል አእምሮ ያለ ፍሬ ነው አእምሮም ቢዚ ያያረግም ግን የሚገርማችሁ ልክ ህይወት ሲፈጠር እንደሚመጣው ስፓርክ እንደሚያደርገው ላይት ህይወት ክሬት የሚያደርግ ላይት በልሳን እየጸለይን ያለ እኛን ይወረናል ይይዘናል ስለዚህ የበልሳን መጸለይ የሙሉ ወንጌል የህይወት ብርሃን የገነት ቸርች ጉዳይ ከዛ ደግሞ የምካኒስ የቃልዮት ምናምን ያልሆነ አይደለም በልሳን መጸለይ የቅዱሳን ሁሉ ራይት ነው ለሚያምኑ ሰዎች የሚሰጥ ነገር ነው በጣም ደግሞ ቤኔፊሻሪ የሆነ ህይወታችንን የሚጠቅመን ጉዳይ ነው እግዚአብሔርን ፈቃድ ማወቅ በመትፈልጉበት ጉዳይ ላይ ዝም ብላችሁ በልሳን ጸልዩ ምሪት በመትፈልጉበት ጉዳይ ላይ በልሳን ጸልዩ ያን ጊዜ መንፈሳችሁ አለር ምክንያቱም ቢልድ አፕ ያደረጋችሁ ስለምትመጣ ጌታ ይባረክ አውሮፕላን ላይ በራችሁ ስትወርዱ ጆሮአችሁ ድፍን ብሎባችሁ ያቃል አልሰማ ብሏችሁ ማለት ጀምራችሁ ግን ወይ ስታዛጉ ወይ 2-3 ቀን ሲቀይ ይለቃል በልሳን መጸለይ እንደሱ ነው የሚያረግላችሁ ይሄ መንፈሳዊ ዓለም ላይ የሚመጣውን ድምጽ እንዳትሰሙ ክሎግ ያረጋችሁ ነገር ሁሉ ለቋችሁ እንዴት ነው የሚያረጋው አክሰስ ነው የምታገኙት እግዚአብሔር የተመሰገነ ይሁን ሌላው ስፒሪቹዋል አፒታይት ይከፍታል በልሳን መጸለይ ይራባራባራባራባራ ብላችሁ ቃል ስትሰሙ እንዴት ክፍት እንደምትሆኑ በቃ ልክ የሆነ ነገር የሆነ ምግብ ለመብላት እንግሊዝ ጫውታ ጠጥተና እንደሚባል እጥብ አርጓችሁ የእግዚአብሔርን ነገር ለመቀበል አቅም ነው የምታገኙት don't joke with this እና ደግሞ ግዴታ ሊያንቀጠቀጠን ምናምን ብሎ ሊያስጮህና አይገባም pray in thanks continuously ያለ ማቋረጥ ጸልዩ ስለሚል especially when you have a sign የሚከብድ ነገር ሲኖር በልሳን ጸልዩ አእምሮአችሁ ያለ ፍሬ ነው ነገር ግን ውጤት ታዩበታላችሁ አብሽ ትውልድ ሁሉ ይሄንን ትምህርት ሰምቶ የሚጠቀምበት ግን ሰላም የምንባባልበት ጉዳይ አይደለም አንዳችንን ግን በሱ መባረክ እንችላለን ለምሳሌ ኢሉን እኔ መባረክ ፈልክ በልሳን ብቻ ጸልዬላ በሄድ ወይ ጉድ እኔ በአእምሮዬ ከመባረክሽ በረከት ሁሉ በላይ ነው ግን ሰላም ታደለ ይራባራባ ነው የምንባባልበት አይደለም ሰው እግዚአብሔርን የሚያወራበት ቋንቋ ነው ሰው ለሰው የሚያወራበት አይደለም ሰው ለሰው ግን ሊጸልይበት ይችላል ሌላው ሰው እንዲሰማችሁ ማትፈልጉትን ነገር ከእግዚአብሔር ጋር ሚስጥርን ማውራት ስትፈልጉ ሰይጣን እንዲሰማው ማትፈልጉትን ጸሎት በሙሉ በልሳን ጸልዩበት then you will see the hand of God ሌላው ይገርማችኋል ከናንተ የራቁ ብለሲንጎች ከናንተ የራቁ የጸሎት መልሶች በልሳን ስትጸልዩ እየፈጠኑ እየሮጡ ይመጣሉ let me tell you this testimony 50 አመት ጁቢሊ ተከበረ ጊዜ ኢትዮጵያ ቤተክርስቲያን የተመሰረተችበት ዲሲ የነበረ ጊዜ ዛሄጄ ነበርና ፕሮግራሙ መሐከል ላይ ሬስትሩም መጠቀም ነበረብኝ ሮጬ ሄድኩና አንዲት ተከተላይ መጣች ይሮጠች መጣችና ሽንት ቤት ያዘች ፓስተር ሜርሲ ስትገበያችሽ ነው የመጣውታለች ኦኬ እሺ ያልኳትና ጌታ ይባርክሽ ካንቺ ጋር ሁሌ ጸልያለሁ አለችኝ እግዚአብሔር ይመስገን
ጾሙ ስትይ ጾማለሁ አለች ናመስግን ስትይ አመሰግናለሁ ሰሞኑን ግን ቤቴ አዲስ ነገር ሆናለች ታላቅና ታናሽ ልጆች አሉኝ ክርስቲያን ቤት ነው ያሳደግናቸው በፍጹም ግን አይስማሙም አለች ሁለቱ አንድ ቤት ላይ ጥዬ መውጣት አልችልም አለች ትልልቅ ልጆች ነው ያሏት የመጨረሻ ነው የሚጣሉት አለች እና ለሰው ሁሉ ለመናገር የሚያሳፍረኝን አይነት ጠብ ነው የሚጣሉት የክርስቲያን ቤት ልጆች አይደሉ እንዴ ደግሞ ሰው ጀጅ የሚያደርገው ነገር ምንድን ነው ማቹርድ አይደሉ እንዴ ምንድን ነው ሲቪላይዝድ አይደሉ እንዴ ነው የሚለው መፈሳሰራል ነው ከዛ ግን አንድ ቀን ለሰባት ቀን ካስታወሳችሁ በልሳን እንጸልይ የሚል ፕሮግራም ኦንላይን ላይ አድርጌ ዝም ብዬ በልሳን እንጸልይ ነበር ከዛ ባይ ልጆች አይጣሉ ማለት ባይ ልጆች አይጣሉ ምንድነው እዚህ ቤት አዲስ ነገር የሆነው ብዬ ስጠይቅ ለካ በልሳን መጸለይ ነው አለች ጾማ ታቃለች ጸልያ ታቃለች አመስግኑ ሲባል ታመሰግናለች አልሰራም ነበር በልሳን ስጸልይ ግን አለች የሚበጣበጡበት ነገር ተመታ ተከትዬ ሽሮጭ የመጣሁት ነገር ለካውንስሊንግ ያልሆነ በጾም ጸሎት ያልሆነ በዚህ ሰሞን ግን በልሳን ጸልዩ ሲባል ከልጆቼ ላይ ተመታለች እዚህ you know we don't know how to pray ምን ብላ ትጸልይ በቃ ጌታዬ አስማማቸው አለች አልሰራም በልሳን ስትጸልይ ግን higher form of prayer ስለሆነ እግዚአብሔር ኔትወርኩን በጣጣሰበት ገና ሰይጣን ምን እያለች ነው እየጸለየች ያለችው ብሎ ፈልጎ ተርጉሞ ሳይጨርስ መልሱ መጥቷል ስለዚህ የአዲስ ኪዳን ሰዎች ነን use this advantage የነዳችሁ በልሳን ጸልዩ ቤቱ ስራ እየሰራችሁ በልሳን ጸልዩ በልሳን እየጸለይኩ ነው ብላችሁ ደግሞ በሆዳችሁ አትጸልዩት አትሊስት ለናንተ በሚሰማችሁ ልክ ጸልዩት ግልጽ ነው ለምሳሌ አሁን ልክ የኔ ትንፋሽ ሆሰለ እኔ ይሰማኛል አትሊስት እኔ ሊሰማኝ የሚችለው ነው ያል በልሳን እየጸለይኩ ቢሆንም እየጸለይኩ እንደሆነ የሚገባኝ ያህል ጸልዩት ወደ እንቅልፍ ከመሄዳችሁ በፊት በልሳን ጸልዩ ሰማይ አድራችሁ ትመለሳላችሁ አክሰስ አርጋችሁ ትመለሳላችሁ እግዚአብሔር ሚስጥር ገርጦላችሁ ትመለሳላችሁ ይሰራል ሰርቶልኛል ጥየው ደግሞ ፈዝጆው የነበርኩበት ወቅት ላይ ደግሞ ቸግሮኛል ስጠቀመው ደግሞ ጠቅሞኛል ይሄንን ላካፍላችሁ ነው ዛሬ ማታ የመጣሁት የማታቁት በልሳን የመጸለይ ትጋት ይደቅባችሁ በልሳን የሚጸልዩ ሰዎች አምሯቸው ክፍት ነው የሚሆነው ሞገሳሞች ናቸው ሰው ይወዳቸዋል ይመረጣሉ ይፈለጋሉ በትምህርት ያልሆነ ዊዝደም ይሞላባቸዋል የእግዚአብሔርን አምሮ አክሰስ ስለሚያደርጉ ከብዙ መጽሐፍ ማገኙትን ነገር ያገኛሉ ነገሮች ፈጥነው ወደነሱ ይመጣል ምክንያቱም በእነሱ አቅጣጫ ኔትወርክ ክፍት ነው ላይክ ላይኑ ኮኔክሽኑ ክፍት ነው ይሄ ግን የአማኝ ስልጣን ነው ለሁሉ ክርስቲያን የተሰጠው መብት ነው አሜን praise God ቆመን እንጸልይ